ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም አድማጭ ተመልካቾቻችን፣ ትናንትናና ከትናንትና በስቲያ የአውሮፓ ቻምፒየንስ ሊግ ጨዋታዎች ተከናወኑበት፣ እንደዚሁ ደግሞ የአውሮፓ ሊግ ጨዋታዎችም በዛሬው ዕለት ይከናወናሉ። እንደው ስለ አውሮፓ ቻምፒየንስ ሊግ ስናነሳ ስለ ተለያዩ ተጫዋቾች አንስተን ነበረ። ስለ ራፊና እንደዚሁም ደግሞ ስለ ኦስማን ዴምቤሌ አንስተን ነበረ። ስለ ሮበርት ሌቫንዶቭስኪ ደግሞ የማነሳቸው ነጥቦች ይኖራሉ። 27 ጨዋታዎች አድርጎ 27 ጎሎች ሮበርት ሌቫንዶቭስኪ ማስቆጠር ችሏል። ከቦሩሲያ ዶርትሙንድ ባየር ሙኒክን ከተቀላቀለበት ወቅት አንስቶ ባለፉት 10 ዓመታት በቀድሞ ክለቡ ቦሩሲያ ዶርትሙንድ ላይ ጎሎችን አስቆጥሯል። በዚህ ፖላንዳዊ አጥቂ አማካኝነት ነው እንግዲህ ቦሩሲያ ዶርትሙንድ ብዙ ጎል የተቆጠረበት። ባርሴሎና በሲግናል ኢዱና ፓርክ 3-2 ባሸነፈበት የቻምፒየንስ ሊግ የምድብ ጨዋታ ሌቫንዶቭስኪ ጎል ማስቆጠር ችሎ ነበር። በትናንትናው ዕለትም እንደዚሁ 2 ጎሎችን የቀድሞ ክለቡ ዶርትሙንድ ላይ ማስቆጠር ችሏል። 36 ዓመቱ አጥቂ ከሀገሩ ሊግ ኤክስትራ ክላስ ሲለይ የመጀመሪያ ማረፊያው ቡንደስሊጋ ነበረ። የሳማሪያ ድሬስ ብላክበርን ሮቨርስ እንደዚሁም ደግሞ የጣሊያን ሴሪያው ክለብ ጄኖዋ ተጫዋቹን ለማስፈረም ጥረት ቢያደርጉም እንግዲህ ተሳክቶላቸው ሌቫንዶቭስኪን ማስፈረም የቻሉት የርገን ክሎፕ ነበሩ። በወቅቱ በዶርትሙንድ የመጀመሪያ 2 ዓመት ቆይታው ለቡንደስሊጋው ጥሎ ማለፍ ዋንጫዎች ክብር በቅቷል። በ2014 ግን ቦሩሲያ ዶርትሙንድን በመለቀቅና ለተቀናቃኙ ባየር ሙኒክ በመፈረም ባየር ሙኒክ ጋር የአውሮፓ ቻምፒየንስ ሊግ ዋንጫን አንስቷል። ከ8 ዓመታት ቆይታ በኋላ ሌቫንዶቭስኪ ከጀርመን ወጥቶ ደግሞ ለስፔኑ ባርሴሎና በመጫወት ማረፊያውን ካምፕ ኑ አድርጓል። በባርሴሎና ስኬታማ ጅማሬው የላሊጋ ቻምፒዮን ባይሆንም የፒቺቺ ባለ ክብር መሆን ችሎ ነበር። በ23-24ም በሁሉም ውድድሮች 26 ጎሎች አስቆጥሮ ነበር። የጀርመን አሰልጣኝ ሃንሲ ፍሊክ መምጣት እንደዚሁ ሮበርት ሌቫንዶቭስኪን የበለጠ አነቃቅቶታል። እሱም ብቻም ሳይሆን ወጣቶቹን የባርሴሎና ተጫዋቾች እነ ራፊናን፣ ላሚን ያማልን፣ እነ ፔድሪ የመሳሰሉ ተጫዋቾች ጠንካራ እንዲሆኑና ብቃታቸውን እንዲያሳዩ ማድረግ ችሏል። የአሰልጣኙ መምጣት ሌቫንዶቭስኪ በላሊጋውም እንግዲህ በቻምፒየንስ ሊጉም ጎሎችን እያስቆጠረ ነው። በቻምፒየንስ ሊግ ታሪክ ከክርስቲያኖ ሮናልዶና ሊዮኔል ሜሲ ውጪ ከ100 በላይ ጎሎች ያገባው ብቸኛ ባለልምድም ተጫዋች ነው። ለ3 ዋንጫዎች በሚፋለመው እና የወጣቶችን ስብስብ በያዘው ባርሴሎና ውስጥ ደግሞ እጅግ በጣም አስፈላጊው ተጫዋች ነው። ዶርትሙንድን ሲገጥም ያለው ሪከርድ ለባርሳ የግማሽ ፍጻሜ መንገድን ሊጠርግ ይችላልና በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታ ባርሴሎና በሜዳው ባደረገው ጨዋታ እንግዲህ 2 ጎሎችን አስቆጥሯል። በተለይ ዶርትሙንድ ላይ የማግባት ልምድ እንዳለው ገልጫለውና በመልሱም ጨዋታ ይህን ነገር ሊያደርገው ይችላል። ባርሴሎና እንግዲህ የ4-0 ውጤትን በመያዝ ምንም ጎል ሳይቆጠርበት እድሉን አስፍቶ ወደ ግማሽ ፍጻሜ የሚያልፍበትን መንገድ አመቻችቶ ነው እንግዲህ ከሜዳ ውጪ በሲግናል ኢዱና ፓርክ ከቦሩሲያ ዶርትሙንድ ጋር በሚቀጥለው ሳምንት የመልስ ጨዋታውን የሚያደርገው። ይሄ አጥቂ ለ3 ክለቦች ተጫውቷል። ለቦሩሲያ ዶርትሙንድ እንደዚሁ ደግሞ ለባየር ሙኒክና አሁን ደግሞ ለባርሴሎና እየተጫወተ ይገኛልና እድሜው እየጨመረ ሲመጣ የበለጠ ብቃቱ እያደገ የመጣ ተጫዋች ነው። በአንድ ወቅትም በኮቪድ ጊዜ ሆነ እንጂ የባሎን ዶርንም ሊያሸንፍበት የሚችልበት እድል ነበር ይህ ተጫዋች። አሁንም ለባርሴሎና እንግዲህ በዚህ እድሜው ወደ ጨዋታ ዘመኑ ማብቂያ እየተቃረበ ነው ያለውና አሁንም ለባርሴሎና ግልጋሎት እየሰጠ ይገኛል። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።